ሰላም ሰላም ውድ ቤተሰብ እንደምን ቆያችሁ? በዛሬው መረጃችን ኢራንን ለ37 ዓመታት የመሩት አያቶላ አሊ ሐሚኒ መገደላቸው መረጋገጡን፣ ማን እንደገደላቸው፣ የኢራን የወደፊት ጉዳይ ምን ሊሆን ይችላል የሚሉትን ባጭሩ ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ወደ መረጃዎቹ። በመካከለኛው ምስራቅ ኢራንን ለ37 ዓመታት የመሩት አያቶላህ አሊ ሐሚኒ መገደላቸው ተረጋገጠ። የተገደሉትም በአሜሪካና በእስራኤል ጥምር ኃይል እንደሆነ ተዘግቧል። መገደላቸውን ተከትሎ ዓለም ከፍተኛ ድንጋጤ ውስጥ ይገኛል። ጥቃቱም በቤተሰቦቻቸውና በሌሎች 40 መሪዎቻቸው ላይ እንደተፈጸመ ተረጋግጧል። ብዙ ሀገራት ሀዘናቸውን ገልጾ ለሕዝብ መጽናኛ መልእክት እያስተላለፉ ይገኛሉ። አንዳንድ ሀገራትም በክልሉ የደህንነት ሁኔታ ላይ ከፍተኛ ጥንቃቄ መደረግ እንዳለበት እየገለጹ ይገኛሉ። ቀጣዩ ምን ሊሆን ይችላል የሚለው እንደሚከተለው ይቀርባል። የአስቸኳይ የመንግስት ስብሰባ ሊደረግ ይችላል። ተተኪ መሪ ሊሰየም ይችላል። የውስጥ የፖለቲካ እንቅስቃሴ ሊጨምር ይችላል። የክልሉ የደህንነት አቅጣጫ ሊቀየር ይችላል። ይህ ክስተት በታሪክ ውስጥ እንደ ትልቅ የፖለቲካ ለውጥ ሊመዘገብ ይችላል። እንግዲህ ኢራን ወዴት ትመራለች? ዓለምስ እንዴት ትለዋወጣለች? አሳሳቢ ጉዳይ ነው። መረጃዎቹ እነዚህ ነበሩ። ስለተከታተላችሁ እጅግ በጣም አመሰግናለሁ።